እግዚአብሔር ቢት ዩቱቤሮች ስትወቅጡ አንድ ቀን እጃችሁ ታጥቦ እኔ እየበሉ አላየሁም። እግዚአብሔር በምልክ ያለልን አስገባ ቆይ ሰኒ አይደለም ቀን ሰኒ ማለት ነው አይደለም። እነሱ እኮ ማሳየት አለበት እኮ ንጽህና፣ ብዙ ነገር እኮ ማስተማር ከፈለጉ እኮ እጃችሁን አጥቦ ይብሉ ምግብ ማለት ነው መጀመሪያ። አሁን ግንጃ ትላንትና ሃይሚ ቤት ደረሱ እጇን ሳታጥብ ነው ምግብ የበለችው። ገባሽ? ደግሞ ብሩኬና እንትን ጥቁሩ ልጅ ሲሚ እዛ ቤት ሄዶ ነበር አይደለ? የማ ቤት ስልክ ስትይዙ ራሱ እኮ ስልክ ብዙ ነገር ይቀመጣል። ስልክ ስትይዙ ራሱ መልሳችሁ እጃችሁን ጥብጥ አድርጋችሁ ጥብ አድርጋችሁ ከዛ መልሳችሁ ብሉ። ሁለተኛ ቪዲዮ ካቀረጻችሁ በኋላ ደግሞ ምግብ ስትበሉ ጊዜ እጃችሁን ታጠቡ። እኛ ምንድን ነው የሚታስተም? እናንተ ቆሻሻ ላይ ልቁም የምታደርጉ እኛ አንሰማችሁም። እግዚአብሔርን ይሄ ደስ አይልም፣ አያምርም። አንቺ ለራስሽ ቆሻሻ እየሰራሽ አይደለም እንደምትውይ አለፈጣር ትግስጠኝ እኔ እግዚአብሔርን እኔ የምሬ ነው። የሆነ ሰው ከነካሩ የሆነ ነገር ነክቼ እኔ እጄን አጥቤ ነው ሁሉንም ነገር ሲያደርግ ራሱ ማለት ነው። ገበሽ? እኔ ጥፍራችሁ ደግሞ ጥፍራችሁ ላይ ቆሻሻ ሲል መጀመሪያ ጥፍራችሁ ላይ ቆሻሻ ሞልቶ ቆሻሻ ሽንት ቤት ሲገቡ እኮ ቆሻሻ የሞላው ይዘ ጥፍር ትልቁ ጥፍሩ ላይ ቆሻሻ የሞላ በዚህ ላይ ደግሞ እጃችሁን ሳይጥቡ ልቁም ምግብ አይ አረዘሊ እንደ ጥያቄ ነው። ለምንድን ነው እጃችሁን ሳያጥቡ ምግብ የሚበሉት? እንደ ጥያቄ መረን እኮ ነው። አሁን ይሄ ጥቁር ስሙድ አሁን ብዙ ጊዜ ነው ያለው። የምሬ ነው። በጣም ነው የሚታዝባችሁ። እጃችሁ እቴት ብላበት ሰኒ ሀይ እየበላች ነው። የኔ ደላወረም አንቺ ደግሞ አታሽቃብጪ። ይሄ ቲሽ ሲምን ይሳ እጇን እግዚአብሔር ሰኒ ስለስለት ያዥ። የኔ ቁርስ የበላው ነኝ። የሆነ የማይሆን ወሬ እንዳታወሪ። አንቺ መሲማ ደግሞ ማን ያልተነካው ሰው እንዳትነካ። የኔ ቆንጆ ዜድነቴ አለሽ እንዴ? ወይኔ ያላየኋትም ጌታን አላየኋትም። የትኛው ነው ደግሞ ዜድነቴ? ከላይ ያለችው አንቺ ያለሽ ሁሉም ይሄ ቡታጅራን ልጆች ደግሞ ፈሳችሁ እንደፈሳ ነው ምግብ የሚበሉት። ፈሳ ወሬ ቀየሪ። በስማ ትናንትን ጀሪ ቤት ሆዴ ቆስዬን የወጣሁት ረፊ በእናትሽ እግዚአብሔር እኔ መቼ እስከ መቼ እግራችሁን እጃችሁን ታጥቦ ምግብ ይበላሉ ብዬ ብዙ ጊዜ ነው የሚጠብቁ። ግን ብዙ ጊዜ እግሩን ታጥቦ ነው ምግብ በላው። ምግብ አበምላት በፊት እግዚአብሔርን ቲክቶከሮችም ዩቱበሮችም እጃችሁን ታጥቡ። በጣም በሽታ ይሆኑ እናንተ ውስጥ አንቺ የብሉበት ልጆችም እየበሉ ነው። ተው በቃ እንዴ ብሉ በቃ ይሄ በሽታ ነው። በሽታ አይደለም እኮ ይሄ ነገር ለራሴ ስራ ልገባል ይሄድ ነው። ውዶች እንዴት ናችሁ? ሰላም ናችሁ? እኔ ለፈለጉ ከፈለጉ ማለት ነው ማዲያቸው ሽንት ቤት ወስዶ ይብሉ። አይመለከትም። መሲ ቲጂ ታውራ። ቲጂ እንዴት ናችሁ? እንኳን ፈተና መጣ አለላችሁ። እኔ ቆንጆ በኢንቦክስ ያወሩትና አልሰማሽም? ባንቺ ወገኛ እግዚአብሔር አሁን በዚህ ነው በዚህ አወርተሽ ነው ማሬ። ትላንት አውርቼሽ ነበር የኔ ውድ። ሰላም ናችሁ? ግን ቢስ ናችሁ? በዚህ ነው ወይስ በሌላ ነው? በዛኛው ነው? በዚህኛው ነው መሰለኝ። ሶሪ አላየሁም። ቦስ ስለሆነ ብዙ አላይም። ሶሪ አያለሁ። በመጀመሪያ ግምጃ ይግናት ግምጃ ናት የምትባለው ሴቱን በመጀመሪያ የወንድ አክት እያደረገች ከሀይሚ ጋር ልትወዳደር በምንም ታምር አትችልም። ትላንትና ዳቦን እጇ ስትነካካይ ተሻታላ እኮ እሷ ሲጀምር ሴት አይደለችም። ሴቱን በመጀመሪያ ማለት ነው የወንድ አክት እያደረገች በ20 ሆነው 6 ወንድ ጋር እየተላጣጠፈች ከሀይሚ ጋር መወዳደር። ለምን ሞት ታደርጋላችሁ? ማንም ሞት ያደረገው እራሷ ነች መሰለኝ። ትፈራለች ነው። ሞት አታድርጎኝ ሲያወራ ማለት ነው። ሞት አታድርጉ። እስቲ አውሪ። ዛሬ ብቻ ነው ያወራችሁ። እስቲ ጌታን ተናድጄ ያለ ትላንት ማለት ነው። ብሩኬ ደግሞ እዚህ ለመድረስ አስባችሁ ነበር ወይ ብሎ ነበር እየሰሩ ያሉት። እየሰረች ያለችው ሀይሚሻ ደግሞ ልትደርስ ነው አይደል እንዴ? አንድ ሰው የሚሰራው እኮ ሊለወጥ ነው።
እሱ ራሱ እኮ ታወጨ ምና ኢንሴኦን በግንቢያነ ያወጫ እኮ ነው ምን ዋል እኮ እሱ የራሱን ጠብቆ ሁሌም ብዙ ነገር አሳልፋለች እንደዚህ አድርጋለች የሚለው ምንድን ነው? ሁሌም ዝም ብሎ እንደዚህ ማውራት የለበትም። ልደትም ላይ ይሄንን ያወራል። የሆነ ነገር ሲከበርላት 300 ሲከበር 200 ሲከበር ብዙ ነገር አሳልፋ የመጣች ሴት ናት። ሀይሚን እኮ እኛ የምናውቃት ቆይ አንዴ ልጨርስና ታወሪያለሽ። ሀይሚን እኮ የምናውቃት እኛ ከነ አብርሽ ጋር ከነ ኤፋ ጋር ከቤተሰቦቿ ጋር ስትሰራ ነው ከነጋሼ ጋር ማለት ነው። እሱን ያወቅኩት በሀይሚ ነው እኔ እንዴ። ሁሌም ዝም ብሎ ይህንን መደጋገም አይሰለችውም? አይደብሩም እንዴ? እሷን የሚወዳት ከሆነ የሚያከብራት ከሆነ ነገሯን ለምን አይደብቅም እንዴ? እኛ እኮ እያየን ነው ያደገችው ሀይሚሻ ማለት ነው። ሁሌም ዝም ብሎ እሱን ማውራት የለበትም እንዴ። ይወዳለሁ ብሎ በመጣች ደግሞ እሷን እንትን ይላል። ከእናንተ ጋር ስለተቀመጥኩ እኔ በጣም እንትን ብያ ሪሊ ሄዳ እሱ ከየት ነው የመጣው? ከየት ነው? እንዴት ነው መቀመጥ ከባድ ነው እንዴ? ሀዳ ታምራጀር ጌታን እንደ ትላንት ያናደደኝ ቪዲዮ የለም በነገራችን ላይ ክብር ይኖር። በመጀመሪያ እቺ ደግሞ ሴቱን በመጀመሪያ ከሀይሚ ጋር ለማውራት ራሱ ከሀይሚ ጋር በመቀመጠው ራሱ ሴት መሆን አለባት። ሴቱን በመጀመሪያ ሴት አይደለችም። ቅመም ናት። ቅመም ናት። የምንም ቅመም የለም። እሷ ቅመም አይደለችም። ራሳቸው ናቸው የሚንፈሰፈሱ። ማን እኛ አይደለንም ያመጣናት። ልጅቷ ራሳቸው ጎቶ ነው ያመጣት ቤቱ። ምን አገባን ታዲያ? እንደፈለገው እኛ በስንት እናንተ በቃ ዝም እንበል። እኛ ጌታን ዝም እንበል። በጣም የሚያስጠላ ነገር ቢኖር እኮ እንትን እኮ ነው እሷና ሀይሚና ጊንጃ አጠገብ ስለሆንኩኝ ደስተኛ ነኝ። ብዙ ነገር ስላሳለፉት የጊንጃ ነገር መቼ ነው ያወቀው? ሁሉንም ነገር ጨርሶ አውቀው ነው። ምን አወራው? መልስ ልስጥሽ። ለዛ ነው የገባሁት። ከኢትዮጵያ ውሃ ውድ ነው ውዴ፣ ለዛ ነው። እሺ ምን ማለት ነው ደግሞ? እጃቸው ለምን አይታጠቡም ስላልሽ ነው እኮ መልስ ለመስጠት። አንቺ ግን የምሬ ነው። ሲሚ ጃለሌ ማለት አልታዘብሽም? እስቲ እውነቱን ተናገሪ። ፈጣሪሽን ፈርተሽ ማለት ነው። ፈርታ እኮ ነው የወጣችው። እግዚአብሔርን አውቃ ነው። ሰኒ ግን በውስጥ ማዋራሽ ነገር አለ ስትወጪ። አራት አወሪኝ። እኔም በውስጥ አልፈልግም ወሬ። እዚህ አውሪ፣ ሂጂበት። እዚህ ምንም ስለሱ አይደለም። ሰኒ በውስጥ የሚያወራሽ ነገር አለ። እሺ ደስ የሚል ነገር ይከካታ ወሬ የመላጣ እግዚአብሔርን ማርያምን ደስ የሚል ነገር። አዎ ግን አንቺም እንደ ልጅቷ ማናት ሰው እንደሷ ይሄው እንደዚህ አረገች አለችኝ ብለሽ ቪዲዮ ካፍተሽለ ይከካም። እኔ ሞቼ እኔ እኮ እንደዚህ አይነት የተከበርኩ ሰው ነኝ። ግን ምን መሰለች እነሱ የሚያደርጉት ነገር ስለሚያስጥለኝ ነው እኔ የሚያወራው እንጂ አሁን እኮ ያደብረኝ። ሳኒ አንቺ ለኔ ነገር ደግሞ ልማልሽ። እናንተ ዝም በሉ እስቲ። ሳኒ አዶናይን ታውቃለሽ አይደል? አዶናይ የሆኑ ልጆች ጫማ እየጠረጉ ምናምን ከዚህም በፊት እነሱን ሳያውቃቸው በፊት እሱ አንስቶ እነሱን አሳድጎ ጥሩ እንዲደርሱ አድርጓቸው እዚህ እንደርሳለን ብላችሁ እንደዚህ ይሄ ላይ ያጋጥመናል ብላችሁ አስባችሁ ታውቃላችሁ ይላል። ለምን እሱ እነሱ ያሉበት ቦታ እዛ ካሉበት ቦታ አንስቶ ስላሳደጋቸው እንደዚህ ይላል። ግን ቆይ እሺ ልንገርሽ፣ ሁሌ ብሩኬ ደግሞ እኔ እንደሚመስለኝና ውስጤ እንደሚያስበው ልክ እንደ አዶናይ እቺ ልጅን ከመሬት ላይ ወርቃ አግኝቷት እንዳሳደገ ሰው በመጣ ቁጥር እዚህ ላይ ደርሳለሁ ብለሽ አስበሽ ነበረ ይላል። እንደ አላፍ ነገር ማነው ያስወጣት? የኔ እናት ነገር አታውሩ። ለምንድን ነው ነገር እኛ የምትሉ? ሸለል ማለት አይቻልም። ሰኒ
ከላስ ልጅቷን አታስወጣት። እግዚአብሔርን ስነ ስርዓት አለ። ማነው ያስወጣት? እኔ ግን እሷ ያወረችው ወሬ ሁሉም ትክክል ነው። ባይዘዌ ምንም አድርጉ ሲጀምር እግዚአብሔርን እሺ፣ እንደዚህ አይደለም ታዲያ? እንደዚህ አይመስላችሁም? ሁሌ እሺ ሰው ሲመጣ እዚህ ትደርሳለች ነበረ። እኔ አለፍኩ ግን አይባልም። ውዴ ማርያምን እውነቱን እንናገር ከተባለ እዚህ ሁሉ ሰው ሲመጣ እዚህ ትደርሳለች ነበረ ምናምን አይባልም። አንዴ ተናግረዋል። እውነት ነው። የእሷ ጓደኛ ስለሆነ ያሳለፈችውን ነገር ተናግራ ይሆናል፣ እሱም ተናግሯት ይሆናል። እሷ ግን አንድ ቀን ወጥታ ብሩኬ እኮ እንዲህ ነገር አሳለፈ ስትል እኔ ሰምቼ አላውቅም። ኖ ጥሩ ሰው ነው የዋ ነው ትላለች ትናገራለች እንጂ ሁሌ እንደዚህ አትልም። እሱ እንደዚህ ይላል። ኦኬ ችግር የለውም። ግን ደግሞ ትናንት የመጣች ሴትን አሁን እኛ እግዚአብሔርን ሀይሚዬን እንወዳታለን። እሷ በምታደርገው ነገር ማለት ነው። ብዙ ጊዜ ሆኖናል አይደል? እሷን ማየት ከጀመር ነው። አንድ ሰውን ግን ዛሬ መጥቶ ምኑንም ሳናቅ ስላየነው ብቻ ሚዲያ ላይ አንቺና እሷ እኮ አንድ ናችሁ እንደዚህ ያሳልፋችኋል ብሎ አይነገርም። እንደኔ ሀሳብ አሁን ብዙ ሴቶች ሲመጡ በአንድ ቀን እነሱን አይቶ አውቆ ብዙ በቃ በጣም ጸባያችሁ ደስ የሚል ምናምን ሲል በጣም እኔ ያሳፍረኛል። ለምን ከሱ ጎን የነበረችው ከ2 ዓመት በላይና አንድ ቀን ለፕራንክ የመጣች ሴትን ጸባያን ስላላወቃችሁ ነው ስላላያችሁ ነው ሲል እኔ ምንድን ነው? ሰው እኮ ሰው እንትን አይደለም። በአንዴ ሰውን አታውቂውም እኮ አጨርሽም የሰውን ጸባይ። ሰው እኮ እንደ መጽሐፍ ነው ተነቦ የማልቅ። ዛሬ ጥሩ መስሎ ነገ ይቀየራል። እግዚአብሔር እኔ ሁሌ ሰው የሃይሚ ቁስሏን ሲም የሃይሚዬ ቁስሏን ይናገራል። ሌላ ሴት ስትመጣ ደግሞ እሷ ጥሩ ልጅ ነች ልቧ እንደዛ ምናምን። ሃይሚም ጥሩ ልጅ ሆና ምንም ተፈጠረ ምንም ይፈጠር ደርሳለች። አለፋ በቃ አለፈ። እኔ እኮ ይሄን አልኩ። አንድ ሰውን ደግሞ ጥሩነቷም ለማወቅ እኮ አንድ ቀን ሳይሆን ሰው እስቲ አሁን ሰው ሲጋባ ለምን እስቲ መጀመሪያ እንተዋወቅ ብሎ 1 ዓመት 2 ዓመት ይቆያል። ጸባይሽን አሁን ዛሬ ጥሩ መሆንሽን አይቻለሁ። ነገ ደግሞ ምን እንደምትይ እውነት ከኔ ጋር ስቃይ መከራ ሁሉ ነገር ታሳልፋለሽ ትችያለሽ ብሎ ሰው ለመተዋወቅ አብሮ ቆይቶ ከዛም በኋላ እንደዚህ አይነት ሴት ናት ብሎ መናገር እንኳን ይችላል። ከሱ የሚጠበቅ ነገር ይሄ ነው። ግን በአንድ ቀን እሷ እኔ ያው ሚዲያ ላይ ወጥቼ እኔ እኮ እንዲህ ነኝ፣ እኔ ጥሩ ነኝ፣ እኔ እንደዚህ ነኝ ብዬ ከተናገርኩ በቃ እኔ ጥሩ ነኝ። የውስጤም ነገ የምናገረውን ነገር ሳታቁ ነገ ከነገ ወዲያ የሚያመጣውን ጸባይ የሚቀየረውን ጸባይ ሳታቁ እንዴት በአንዴ ብቻ ጥሩ ናት ብላችሁ እኔን ትገልጻላችሁ? ይሄ ቁጥር ነገ ማለት ነው። ጃዬ አንዴ ላቋርጥሽ የኔ ውድ ባጀው እነዚህ ልጆች ታውቂያለሽ፣ ከዚህ በኋላ ብዙ ሰዎች የሚቀርባችሁ ነበሩ ጓደኞች ጥላቸው ነው የመጡት። የአራዳ ልጆች ናቸው። ልጆች ሁለቱም የማይንድ ናቸው። እንዳትሸወዱ። ጌታ ነው። ቆይ ሊጨርስልሽ። እኔ ሌላ ደግሞ አሁን ሁሉም ሰው ደግሞ ሃይሚን ገበና አውቆ ነው የሚሄደው። ገባሽ? የሚሄድ ሰው ሃይሚ እንደዛ አሳልፋለች ብሎ ይናገርና ተናገር እኮ ዛሬ ፖስተዋል እኮ አላየሽም እንዴ? ፖስተዋል ዛሬ ፖስተዋል። የሆነው ልጆች እንትና ፋሚሊ ፖስተዋል እንደዚህ ብሏል። እኔ አላወራም። ቆይ ማሲ ሌላ ደግሞ እኔ የምለው ብቻ ሳይሆን ሲሚ ሃይሚን እንድንይቋት ሃይሚን በቃ እንደዚህ ነገር አሳልፋለች እሷ እንደዛ ሰው ነች እንድሏት ነው የሚፈልገው ወይስ ምንድን ነው? አይደለም ሰኒ ቅሳማ የምሬ ነው። እኔ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አንድ ነገር ግን ላውራ። እስከዛሬ ቡሪኬ ሳያወራ ዝም ብዬ እንትን መስጠት አልፈልግም። ሲያወራ በእሷ ነው እዚህ የደረስኩት። የእሷ ግንባር ነው ለእኔ እንጀራ እያለ ነው የመጣው። ጌታ አንዳንድ እንሰጥ ኖ እኛ ስለሱ እኮ እንደዚህ ለምን አላለም ብለን አልተናገርንም እኮ። ማወቅ አለብሽ ስለሷ እንደዚህ ለምን ይላል ነው እንጂ ከሌላ ሴቶች ጋር እሷ አብሯት የቆየች ከሱ ጋር አብራ የቆየች ሴትና ዛሬ የመጣችው አንቺ ምንድነሽ አይባልም ማለታችን ነው እንጂ እሱ ስለሱ እንደዚህ ሆናል እንደኛል። እኔ ደግሞ ላስረዳሽ ወይ ልጨርስልሽ ሳኒ እንትና ሌላ ደግሞ ማለት ነው እኔ የምላችሁ በቀደም
ሳምንት ወርም አሉ 2 ሳምንት ምናምን አልሞላ ምን አለ መሀላችን ሰው ስለገባ ነው ሁሌ የምንጣላ ብሎ አንድ ትንሽ ክራይ ቤት ወስዶ እንኳን ሌላ ሴት ተውና ካሁን በኋላ ወንድሞቼ እነ ፍፄን እነ ምናምን አንፈልጋቸውም ካሁን በኋላ ህይወቴን ያበላሸው ሌላ ሰው መግባቱ ነው ምናምን ብሎ ልጅቷን ቆልፎባት እዛ ውስጥ ነበር። እሺ ዛሬ ጨረሱ እንደ ዛሬ አሁን ጨርሶ ሌላ ሴቶች እንድትገባ ተደረገ። አለቀ በቃ። የብሩኬ ልጅ እኮ ገና ምርመራ አልገባም። ገና ብዙ ነገር አለ። ለዛን ቀን ብቻ ነው እንደ መሀላችን እንዳይገባ ሰው የተባለ ለአንድ ቀን ወይ ለ2 ቀን ብቻ ነው። ከዛም በኋላ ምርመራ ያስፈልጋል። እኮ መቼ ገባ? ቆይ አዳምጡ። እውነት ሲወራችሁ አትሩጡ። በቃ መቼ ገባ ትላላችሁ? ካሁን በኋላ እኛ አንድ ነን አብረን እንመጣለን ብሎ እየተናገረ ትናንት እዛ ያለ መንገርሽ የመዳም ቅመሞች በጣም ስለሚወዱን የመዳም ቅመሞች ስለሚወዱን እኔ ስለዚህ እንዲወዱኝ ብሎ ነው የተናገረው። ከሷ ጋር እሺ ቆቆይ ማሲ አሁን ጥያቄ ልጠይቅሽ። ቆቆይ ጥያቄ ልጠይቅሽ። ሃይሚና ቡራ ሲጣሉ በሁለት ይካፈላሉ ሰዎች እንትኖቹ ኦዲየንሶቹ። ብሩኬ ደግሞ ሁሌ ያውቃል ከሃይሚ ጋር ሲመጣ ራሱ ሲጣሉ እሷን ቆርጦ እሱን ብቻ ነው ፎቶ የሚፖስቱት። ብሩኬ አያቅምና ነው ሌላ ሴት በመጣች ቁጥር ሃይሚዬን ዝቅ እያደረጉ እሱን ከሌላ ሴት ጋር እንደሚያመጡ ያያል አይደል? አይኑ ያያል። ቲክቶክ አለው የሱ ኦዲየንሶቹ ነው እንኳን ሌላ ሴትን ይዞ ሲመጣ በአንድ ቀን አብሮ ለጥፎት ሃይሚዬን ዝቅ እያደረጉ ቻው ባይ ባይ እያሉ ይመጣሉ። እሷስ አይሰማትም? ያውቃል አይደል እንዴ? ሁሌ ለምን ይሰማታል? ለምን ይሰማታል ያለሽ እንዴ? እሷን ዝቅ ሲያደርጉ እሷ እኮ ሳታውቅ አይደለም። ማን ነው ክሽና ቤት ያለው? ዝቅ አላለችም ልጅቷ። አንዳንዴ ይሰማታል እንጂ ዝቅ አለች አላልኩሽም። ሴት ልጅ ነን እኮ። አሁን እኔ ከፍቅረኛ ጋር ሌላ ሴትን ፖስቶ እኔን ደግሞ ባይቻው ሲሉም ይሰማኛል። እኔ አውቃለሁ እኮ እሱን እንደሚያፈቅረኝ እንደሚያፈቅረው አውቃለሁ። ሃይሚም ሰው ናት እኮ እንደኔ ስሜት አላት። ምን ነው ጨስ መሰለችሽ እንዴ? ነው አይደለም። እዚህ እኔና አንቺ በጥጋባችን ያደረግነው ነገር ሃይምና ቡርኬ አይነኩም። እውነት ለመናገር እኔ ማወራቸው እነሱ ባደረጉት እንጂ ኦዲየንስ በፖስተው ነገር መናገር አንችልም። ኦዲየንስ እኔና አንቺ የራሳችን አስተሳሰብ የራሳችን ፍላጎት ያለ ሰው ነው። በየፍላጎታችን ደግሞ የፈለጉን ማድረግ ይችላል። ሃይሚ ሁልጊዜ ሁሌ እኔ ለመጣል ትነሳላችሁ፣ እንደዚህ ለማድረግ ትነሳላችሁ፣ ግን እኔ አለው ምናምን ብላ አትናገርም። ስለምታይ አይደለም ስለምሰማት በስቶሪ ስንቴ ፖስት አድርጋ ስንቴ ፖስት አታደርግም። ሰው በቃ ሰው የሆነ ነገር ሲያደርጋት አታደርግም። ስለምሰማት አይደል እንዴ? ሰው የሰው ልጅ ናት እኮ። ምኑ ነሻል መስ እግዚአብሔርን እኮ ንግግርሽ ነው ያላስተካከል። የምትጠይቁ ጥያቄ ሌላ፣ እኛ ያሰውን ያለ ነው ሌላ ነው። እናቴ የሆነ ትንሽ ነገር ሁሉም እንደራሱ የሚያስበው እኔ እንደራሴ ጃላኒ እንደራስሽ ለምትሄጂ በራስሽ ነው ይሄድሽ ያለሽ። እኔ በአጠቃላይ ዋናው ነገር ሰው አያስፈልጋቸውም፣ ሳፖርት ያድርጉ። ሰው አያስፈልጋቸውም። ገብቶሻል? እኛ ያልነው እንደዛ ነው። ይሄ ጓደኛ ምናምን ለሷ የመጡ ጓደኛ ስለማይጠቅማት አያስፈልጋትም። ቪዲዮ ስሩላት፣ ሳፖርት ያድርጓት፣ ሼር ያድርጉ። መብታቸው ነው መሰላቸው ነው። እሷ እንድትጎዳ እንድታለቅ ስለማንፈልግን ያው እንደዛ እንፈልገው ነው ምን ያልነው እንጂ ትንሽዬ ነገር ብሩኬና ሃይሚ መሀል መግባት አንፈልግም። እንዴ እሷ ከአንቺ በላይ አንቺ እየነገርኩሽ ነው። አንቺ ሞተ ጊዜ ብትወዳት ብሩኬ በድሏት ከእሷ ጋር ቢሆን እሱ ነው የሚበልጥ ከኛ ማለት ነው። እኛ እዚህ በእነሱ መሀል አንግባ፣ በሁለቱ መሀል አንግባ። በቃ እንተወው። አዎ እኛማ አሁን እንተው። እኔ እኮ ሲጀመርም ከአሁን በኋላ ስለነሱ ጥሩም ደግም አላወራም። ለምን መሰለሽ? አሁን እሷ ልጅቷ ከኛ ጋር ትምጣ ብለዋል። የሆነ ትንሽ ፍንጭ የሆነ ችግር ከገጠማት ልጅቷ ነገ እንትን ላይቭ ገብታ ይሄው ተጠቅሞብኝ፣ ይሄው ተጫውቶብኝ፣ ይሄው እንደዚህ ሆኖብኝ የዛኔ እኛ የለንበትም። አንድ ነገር ምነግርሽ 30 ሳብስክራይብ በአንድ ሰዓት የምታስገባ ጀገና ሴት የሚያስገቡ ልጆች እሷ የምትጠቀማላችሁ እንጂ እነሱ አይጠቀሙም። አውቃችሁ መሄድ አለባችሁ። እንደዚህ አትበሉ። ራሳችሁ ዝቅ አታድርጉ። እኛማ አንልም እኮ ማለቷ አይቀርማ ልጅቷ። እኔ ከዚህ በፊት ስላየዋት ከመጀመሪያ ከሌላ ሀገር ሂዳ ወደ አዲስ አበባ ስትሄድ ማን ተቀብሏት ከማን ጋር እንደነበሩ ከዛም በኋላ ደግሞ ተጠቀመብኝ፣ ምን ሆነኝ፣ ምን አደረገ